እንደዚህ የሚጣፍጥ ክሪፕ ስፓጌቲ ልጆች ምሳቃ ለቁርሳቸው ለመክሰሳቸው እናንተም ጣፋጭ ነገር ሲያምራችሁ በትንሽ ግብአት የሚጣፍጥ ክሪፕ ስፓጌቲ እንዴት አብረን እንደምንሰራ አሳያችኋለሁ። በጣም ቀለል ያለ ነው። አንድ እንቁላል ይበቃል። እናንተ ሁለት እንቁላል ማድረግ ትችላላችሁ። የፈረንጅ እንቁላል፣ አበሻ እንቁላል ለኬኮች አይሆንም። አንድ ኩባያ ወተት፣ 2 ሾርባ ማንኪያ ወይም 2 ቴብል ስፑን ስኳር፣ ግማሽ የሻይ ማንኪያ ቫኒላ፣ በጣም በትንሹ ጨው፣ 2 ሾርባ ማንኪያ የሚሆን የገበታ ቂቤ ወይም ዘይት መሆን ይችላል። አንድ ኩባያ ዱቄት፣ 1 ቴብል ስፑን ቤኪንግ ፓውደር። በየትኛው በእጃችሁ መምታት ትችላላችሁ። በጁስ መፍጫ ስሙዚ እስከሚሆን ድረስ እንመታዋለን። ምንም አይነት ጓጓላ ሊኖረው አይገባም። የሚቀጥንባችሁ ከሆነ ያያችሁ ዱቄት ትጨምራላችሁ። ስለቀጠነ አንድ ሾርባ ማንኪያ ዱቄት ጨምር እንደባልቀዋለን። መካከለኛ ውፍረት ነው መሆን ያለበት። ሌላ 1 ሾርባ ማንኪያ ጨምሬበታለሁ። ውፍረቱ እንደዚህ መካከለኛ መሆን አለበት። መጥበሻው ሲሞቅ ሁሉ እንዲበስል የመጥበሻችሁን ሙቀት ተቆጣጣሩት። ስናነሳው እንዳይሰባበርብን መጀመሪያ ከጥግ እንደዚህ እዛ መሃል ላይ ብድግ አድርገን ቀጥታ ወደ ፌስታሉ ድርቅ ስለሚል ፌስታሉ ሲገባ ልስልስ ይላል። እንደዚህ እያደረግን ሁሉንም እንጋግራለን። ካካው ጨምረን በላስቲኩ በደንብ እንዲለሰልስ እንደዚህ ከሸፈነን በኋላ ለትንሽ ደቂቃ ሶስት ሰሃን ውስጥ አያችሁ እንደ ስፓጌቲ ነው የሚሆነው። እዩት። እንደዚህ ፒስታቾ፣ የፓንኬክ ሲራፕ፣ ቸኮሌት የተለያየ የፈለጋችሁትን አርጋችሁ ለልጆቻችሁ ብቻ ሳይሆን ለእናንተም ጣፋጭ ሲያምራችሁ መስራት ትችላላችሁ። በጣም እንደሚያምር በጣም ቀላልና ቤት ውስጥ ባለው ነገር መስራት እንችላለን። ልጆች በጣም ነው የሚወዱት። እናንተም እንደዛ ትወዱታላችሁ። በቀላሉ በአንድ እንቁላል ስለጣሙ ምንም አላችሁ። በጣም ነው የሚጣፍጠው። የልጆች እናት ስለሆንኩኝ ረጅም ሰዓት ኪችን ውስጥም ስለማሳልፍ በጣም ተወዳጅነት ያለው ክሮክስ ጫማ ፍላቶች በጣም ነው የምወደው። ረጅም ሰዓት ኪችን ውስጥም ስለማሳልፍ ስለምቆምና ልጄን ይዤ ስወጣ ደግሞ ምቾት ያላቸው ጫማዎች ፍላቶች ስለምወድ እነዚህ እንደዚህ ስታያቸው የሚያማምሩ ሸምቻለሁ። ምን ጊዜም ለምቾቴ ይጨነቃለሁ። እቺኛውን የልጅ ጫማ እንዴት እንደምታምሩት በጣም ነው የምታምሩ። ለህንዱን የገዛውላት በጣም ምቹ ናቸው። ይሄኛው ደግሞ ስወጣ የማረጋው ጫማ ነው። እንደዚህ አይነት ጫማዎች በጣም ነው የምወደው። እንደዚህ ደግሞ ለስለስ ባለ ፈር ባለው አይነት ስታይል ደግሞ በጣም እወዳለሁ። ይሄን ከመላችሁ በላይ ነው የወደድኩት የተመቸኝ። ለልጄ ደግሞ ፍሮዝን ስለምትወድ እንደዚህ አይነት የሚያምር ቆንጆ ፒንክ ፍሮዝን ገዝቼላታለሁ። ጫማዎቹም በጣም ያማምሩና ምቾት ያላቸው ቤትም ለውጭም ይሆናሉ። አካውንቷን ሜንሽን አድርግላችኋለሁ፣ ስልክ ቁጥሯንም እጽፍላችኋለሁ። የገባችሁ የምትፈልጉት ለልጆቻችሁ ለእናንተ ምቹ የሆኑ ጫማዎች ማዘዝ ትችላላችሁ። የዛሬ ቪዲዮ ይሄ ነው። ቪዲዮ ለሁሉም ሰው እንዲደረስ ላይክ፣ ፎሎ፣ ሼር፣ ሪፖስት እንዳይረሳ። በጣም ነው የምወዳችሁ።